ብሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ኩሉ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመፍትሔ ለኩልነ የማቴዎስ ረድኤተ ሐዋርያት ስጋዬ እስካሁን ላንናገ ጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል የጻፈው ቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 6 እስከ 11 ያለው ኃይለ ቃል እንዲህ ይላል። ወኀዊሮሙ አርዳኢሁ ገብሩ በከመ አዘዞሙ እግዚእ ኢየሱስ ደቀ መዛሙርቱም ሄደው ጌታ ኢየሱስን አዘዛቸው አደረጉ። አህያይቱና ወርቅናዋን አመጡ፣ ዘይትና ልብሳቸውን በላያቸውን ወዘወዙ። ጌታ ኢየሱስ በእነርሱ ላይ ተቀመጠ። ብዙ አሕዛብ ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችን ከእንጨት ጫፍ ጫፉን እየቆረጡ በመንገድ ያነሱ ነበር። ሕዝቡ ግን የተከተሉትን ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ጌታ ኢየሱስ ወደ ኢየሩሳሌም በገባ ጊዜ አገሪቱ ይህ ማን ነው እያለች ታወከች። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ጌታ በደግነቱ አመላለሱ አስረገረጉ ፊትን ሸፍነው በብትር መቱ። ከሄሮድስ ወደ ጲላጦስ ተንገላታ ላብ ሲደርስ እንደ ደራሰው እንደ ገጣፊ እጅህን አስረው መቱ በጥፊ። ከሄሮድስ ወደ ጲላጦስ ተንገላታ ላብ ሲፈስ። ከሄሮድስ ወደ ጲላጦስ ተንገላታ ላብ ሲፈስ። መስፍኑ ቆሞ ምን ላድርገው ቢል ሁሉም በጭሆት አሉት ይሰቀል። ሁሉም ከሰሱት፣ ሁሉም ጮኹበት። የነገሥታት ንጉሥ ተፈረደበት። ከሄሮድስ ወደ ጲላጦስ ተንገላታ ላብ ሲፈስ። ከመሳፍንቱ ከመኳንንቱ አደባባይዋን ደርሶ ትንቢቱ። ከሄሮድስ ወደ ጲላጦስ ተንገላታ ላብ ሲፈስ። የቀደመው በደላችንን የቀደመው በደላችንን አታስብን። የቀደመው በደላችንን የቀደመው በደላችንን
አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን የቀደመ በደላችንን የቀደመ በደላችንን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን። ምዕራፍ 6 ቁጥር 4 ሰበብና በደል ያገኙበት ዘንድ አልቻሉም። ዛሬ ቅድም መርሐ ግብረ መሪ እንደተናገሩት በቤተክርስቲያናችን ስርዓተ በዓላት መሰረት ሆሳዕና የ2018 የሚጀመርበት በዓለ ሆሳዕናን ማዘከር ማሰብ የሚጀመርበት ዕለት ዛሬ ነው። እንደምታውቁት ከእሑድ በኋላ ሕማማት ስለሆነ እንደ ሌሎቹ ሳምንታት አንድ ሳምንት ሙሉ ኒቆዲሞስ አያገኝም። ኒቆዲሞስ ከማክሰኞ ድረስ ይመጣና ከረቡዕ ጀምሮ ደግሞ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እስከ እሑድ ጠዋት ሆሳዕና ቀድሞ ገብቶ እሑድ ቅዳሴ በኋላ በሚደረገው ዑደት ይጠናቀቃል። ከሆሳዕና ከቅዳሴ በኋላ ካለው ዑደት በኋላ ያለው ሕማማት ነው። ምንባባቱ ልክ ከቅዳሜ ማታ ከሆሳዕና ዋዜማ የሚጀምሩት በዚያ መሰረት ነው የሚቀደሰው ለተባለው። ለዚህ በእውነቱ ሆሳዕና ማለት እንደምታውቁት ምን ማለት ነው? ሆሳዕና ማለት ምን ማለት ነው? አሁን ያለባቸው መድኃኒት ማለት ነው። እሑድም ደግሞ ራሱ ጽንፈ ስቅለት ነው። በዚህ ዓመት ሁለቱን አንድ ላይ እናከብራለን ማለት ነው። በዚያ ያደረሰን አምላካችን ክብር ምስጋና ይግባው። ዛሬ ግን መጋቢት 23 ቀን ደግሞ አንድ ታላቅ ጻድቅ ዕረፍቱ መታሰቢያ በዓሉ ስለሆነ በሱ ጉዳይ ላይ እንማማራለን። ዛሬ ዕረፍቱ የሚታሰብለት ከአበይት ነቢያት አንዱ የሆነው ነቢዩ ዳንኤል ነው። የነቢዩ ዳንኤል ዕረፍቱ መጋቢት 23 ቀን ዛሬ ስለሆነ በዚህ ዕለት እሱን የመሰለ ታላቅና ገናና ነቢይ ማዘከር ስለሚገባ መነሻችን የሚያደርገው ከእሱ ከራሱ ከትንቢተ ዳንኤል ሆኖ ግን ስለራሱ ስለ ዳንኤል የተነገረውን ቃል ነው እና የምንማማርበት ርዕሳችን ሰበብና በደል ያገኙበት ዘንድ አልቻሉም። ትንቢተ ዳንኤል ምዕራፍ 6 ቁጥር 4 ከቁጥር 1 ጀምሮ ስለ ሀሳቡ ግልጽነት እንዲኖረን ታሪኩን ባጭሩ በንባብ አሰማቸዋለሁ። እግዚአብሔር አምላካችን ለሁላችን ምስጢሩን ይግለጽልን። ከነቢዩ ከታላቁ ነቢይ ከዳንኤል ረድኤት በረከት በቸርነቱ ይክፈለን። እንዲህ ይላል። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም
በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደልም አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገሥ። የመንግስቱ አለቆች ሁሉ፣ ሹማምንትና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሡም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱን እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡ ቀርበው ስለ ንጉሡ ትእዛዝ፣ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፈምን? አሉት። ንጉሡ መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ እውነት ነው አላቸው። የዚያን ጊዜም በንጉሡ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፈው ትእዛዝ አይቀበልም አሉት። ንጉሡም ይህ ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜም እነዚያ ሰዎች ወደ ንጉሡ ተሰብስበው ንጉሡን፣ ንጉሥ ሆይ ንጉሡ ያጸናው ትእዛዝ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የዚያን ጊዜ ንጉሡ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ። ዳንኤልን ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓድ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተደረገው እንዳይለወጥ በቀለበትና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። ምግብም አላመጡለትም፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ። ዳንኤልን የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድንህ ዘንድ ችሎአልን? አለ። ዳንኤልም ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሡ አልበደልሁምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለ። የዚያን ጊዜም ንጉሡ እጅግ ደስ አለው። ዳንኤልን ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልን ከጉድጓድ ወጣ፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም አዘዘ፣ ዳንኤልን የከሰሱ እነዚያን ሰዎች አመጧቸው። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንታቸውን ሁሉ ሰባበሩ። እዚያን ጊዜ ንጉሥ ዳርዮስ በምድሩ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግሥቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግሥቱም የማይጠፋ ነው። ግዛቱን እስከ መጨረሻ ድረስ ይኖራል።
ያድናል ይታደግማል፣ በሰማይና በምድር ተአምራትንና ድንቅን ይሰራል። ዳንኤልንም ከአንበሶች ጉድጓድ አድኖታል። ይህም ዳንኤል በዳርዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮው ተቃናለት። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዳንኤል በእግዚአብሔር ፊት በእውነት በቅንነትና በንጽህና በታማኝነት ካገለገሉት አገልጋዮች አንዱ ነው። አስተውሉ። እንግዲህ ከዚህ ከኒቆዲሞስ በፊት ገብርኤል የሚባል ታማኝ አገልጋይ የሚባል ሳምንት አሳልፈናል። በቤተ ክርስቲያን ወይም በእግዚአብሔር ዘንድ አገልጋዮች ለእግዚአብሔር ታማኝነት ያላቸው እንዲሆኑ እንጂ በሰው ዘንድ ተቀባይነት ያላቸው እንዲሆኑ አይመከርም። ምን ማለት ነው? በሰው ዘንድ ተቀባይነት እንዲኖራቸው አይመከርም ማለት ሰው እንዲቀበላቸው ብለው ሰውን የሚመስሉ ማህበረሰቡን የሚመስሉ ምን ያስደስተዋል ብለው እንደ አርቲስት ለማስደሰት የሚቆሙ ሊሆኑ አይችሉም። አገልጋዮች ምን ያህል ሰው ይቀበለናል ብለው መጨነቅ የለባቸው። ስለሚቀበላቸው ሰው ቁጥር የሚያስቡ ከሆኑ ታማኝ አገልጋዮች መሆን አይችሉም። አንድ የጥበብ ሰው ዓላማው ተቀባይነት ማግኘት ነው፣ በብዙ ሰው ተደናቂ መሆን። ምክንያቱም ካለበለዚያ ተቀባይነት ከሌለው ማስታወቂያ መስራት አይችልም፣ በጥበቡ ዓለም መስራት አይችልም፣ መደነቅ አይችልም፣ መብላት አይችልም። ዓላማው ራሱ መደነቅ፣ መታወቅ፣ ባጭሩ በጥንቱ አማርኛ ተቀባይነት ማግኘት ማለት ነው። የእግዚአብሔር ሰዎች ደግሞ ዓላማቸው ተቀባይነት ለማግኘት ራሳቸውን ማመቻቸት ሳይሆን የላካቸው የእግዚአብሔር መልእክት ታማኞች ሆነው መገኘት። Yeah.